የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን በመፍታት ረገድ የምክር ቤቶች ሚና የጎላ መሆኑ ተገለጸ። በምስራቅ ጎጃም ዞን የስናን ወረዳ ምክር ቤት የ2018 በጀት ዓመት 14ኛ ዙር 13ኛ ዓመት 38ኛ መደበኛ ጉባኤውን አካሂዷል። ጉባኤውን ያስጀመሩት የስናን ወረዳ ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ታገኘው ተመስገን እንደገለጹት በ2018 በጀት ዓመት የተጀመሩ የልማትና የመልካም አስተዳደር ስራዎችን ሰርቶ በማጠናቀቅ ህብረተሰቡን በልማት ተጠቃሚ ለማድረግ የምክር ቤት አባላት ሰፊ የክትትልና የቁጥጥር ስራዎችን ሲሰሩ መቆየታቸውን አውስተዋል። እንዲሁም የተከበራችሁ የስናን ወረዳ አመራሮችና ጥሪ የተደረገላችሁ ተጋባዥ እንግዶች እንኳን ለሁለተኛው ሩብ ዓመት አራተኛ ዙር 13ኛ ዓመት 38ኛ መደበኛ ጉባኤ በሰላም አደረሳችሁ እያልሁኝ በአንደኛው ሩብ ዓመት አራተኛ ዙር 13ኛ ዓመት 37ኛ መደበኛ ጉባኤው ላይ ምክር ቤቱ ባስቀመጠው አቅጣጫ መሰረት የስናን ወረዳ ምክር ቤት የወረዳውን ህዝብ ተጠቃሚ ያደረገ የስራ እንቅስቃሴ እንዲኖር አጠቃላይ በሁሉም ዘርፍ ያለውን የስራ እንቅስቃሴ የልማትና የመልካም አስተዳደር ችግሮች መፍትሄ እንዲያገኙና የማህበረሰቡን ተጠቃሚ እንዲሆን በዋናነት የክትትልና የቁጥጥር ስራዎችን ሲሰራ ቆይቷል። የክትትልና የቁጥጥር ስራዎችን በዋናነት ትኩረት በማድረግ ሲሰራ የነበረው በዚህ ሩብ ዓመት የታቀዱ እቅዶችን የተግባራት አፈጻጸም በተለይ ደግሞ የካፒታል በጀት የተቀመጠላቸውን ልዩ ትኩረት በመስጠት የረቡዕ ገበያ መሪ ማዘጋጃ፣ የገንዘብ ጽህፈት ቤት፣ የሲቪል ሰርቪስ ጽህፈት ቤትን፣ አስተዳደር ጽህፈት ቤት፣ ስራና ክህሎት እንዲሁም መንገድና ትራንስፖርት ጽህፈት ቤትን በመስክም በዴስክም እየተንቀሳቀስን ተግባራቸውን በመገምገም በክፍተት የታዩትንም የዕቅድ አፈጻጸማቸውን በማየት ስራዎች እንዲሰሩ ለማድረግ ጥረት ሲደረግ ቆይቷል። በአጠቃላይ በዚህ ሩብ ዓመት በወረዳው የሚሰሩ አብዛኛው የካፒታል በጀት የተመደበላቸውን ሴክተር መስሪያ ቤቶችን በጥሩ እንቅስቃሴ ላይ ያሉ መሆኑን አይተናል። ሴቶች ህፃናት ማህበራዊ ጉዳይ ጽህፈት ቤት፣ ጤና ጽህፈት ቤት፣ መንገድና ትራንስፖርት ጽህፈት ቤት፣ የረቡዕ ገበያ መሪ ማዘጋጃ፣ ወጣቶችና ስፖርት እንዲሁም ባልማ ድጋፍ ጁኒየር ትምህርት ቤት እነዚህ ሴክተር መስሪያ ቤቶችን በጥሩ እንቅስቃሴ ላይ ያሉ መሆኑን አይተን በተቀመጠው አቅጣጫ መሰረት ግን የካፒታል በጀት ተመድቦላቸው ወደ ስራ ያልገቡ ተቋማትን በመለየት ተቋማቸው ድረስ በመሄድ ወደ ስራ ያልገቡበትን ምክንያት ለመለየት ጥረት ተደርጓል። በጥቅሉ የተግባራትን እንቅስቃሴያቸውን ለማሳካት በተጠናከረ መንገድ የክትትልና የቁጥጥር ስራዎች እየተደረገ የቆየንበት ያለ ቢሆንም ለቀጣይ በወረዳችን ውስጥ የተጀመሩ የልማትና የመልካም አስተዳደር ስራዎች በተለይም አሁን ካለው ወቅት አኳያ የሰላም እጦትን ወይም ችግሮችን ወደ ተሻለ መንገድ እንዲመጡና ወደ ስራ ያልገቡ ተቋማትንም በደንብ በመለየት እነሱንም በማገዝ የሁላችን ድርሻ መሆን መቻል አለበት እያልኩኝ በዛሬው ዕለት በመድረኩ የተከፈተ መሆኑን አበስራለሁ። አመሰግናለሁ። ከሐምሌ 1 2017 ዓ.ም ጀምሮ አማራጭ አነስተኛ ግብር የሚሰበሰብ በመሆኑ ምክንያት ከፌዴራል ገቢ ግብር አዋጅ ጋር ተመጣጣኝ እንዲተገበር የክልል መስተዳድር ምክር ቤት የውሳኔ ሀሳብ በጉባኤው ባቀረበ መሰረት ምክር ቤቱ የክልሉ የገቢ ግብር አዋጅ አሻሽሎና አጽድቆ ተግባራዊ በማድረግ ይገኛል። እንደ ወረዳም ተግባራዊ እያደረግን እንገኛለን። የክልሉ አዋጅ እስከሚያጸድቅ በኢፌዴሪ ግብር አዋጅ ለማሻሻል የወጣ አዋጅ ቁጥር 1395/2017 መሰረት ተግባራዊ እንዲደረግ ምክር ቤቱ ውሳኔ እንዲሰጥ በተደረገው መሰረት ለመስተዳድር ምክር ቤቱ ውክልናም ሰጥቷል። እንግዲህ ይሄ አዋጅ እንዲሻሻል የዋና ምክንያት 7 ናቸው ማለት ነው። ከእነዚህ ውስጥ የገቢ ግብር አዋጅ ማሻሻል የሚከተሉ 7 ዓላማዎች አሉት። አንደኛ ዝቅተኛ ገቢ ያለው የህብረተሰብ ክፍል የሚያርፍበትን የግብር ጫና ለመቀነስ፣ ምክንያቱም አቅሙን ያላገናዘበ ግብር እንዳይጣልበት እሱን አቅሙን ያገናዘበ ግብር እንዲጫንበት
ያገናዘበ ተደርጎ ነው እንዲሻሻል የተደረገው። ሁለተኛው የግብር መሰረትን ማስፋት ነው። የግብር መሰረቱን ዘርፉን በማብዛት ግብርን በተሻለ መንገድ መሰብሰብ ነው። ሶስተኛው የግብር ስርዓቱ ላይ የሚታዩ ፍትሃዊ ችግሮችን መቅረፍ ነው። የኢፍትሃዊ የሆነ የግብር አከፋፈል ስርዓት እንዲቀር በማድረግ በኩል አሁን የተጀመረው ወይም ደግሞ 1395/2017 ላይ የጸደቀው አዋጅ ይህን ያገናዘበ ነው ማለት ነው። የአነስተኛ የንግድ እንቅስቃሴ የግብር አከፋፈል ስርዓት ቀላል እንዲሆንም አድርጓል። በተለይ 240/2008 አካባቢ የነበረው የግብር አዋጅ በጣም ከባድና ውስብስብ የነበረ ቢሆንም እሱን ያገናዘበና እሱ ቀላል በሆነ መንገድ አሁን በተለይ እየተገበርና ያለው የግብር አከፋፈል ስርዓት የተሻለ ነው ማለት ነው። ካፒታልን በማቀናጀት ለኢንቨስትመንት ተግባር በማዋል የሚያደርገው ጥረት ማገዝ ነው። እንግዲህ ካፒታልን ከኢንቨስትመንት ጋር በማቀናጀት የሚደረግ ጥረት ነው። የታክሱን መሰረት ለመሸርሸርና ታክስን ለማጭበርበር በር የሚከፍቱ አሰራሮችንም ለመከላከል ነው። በመጨረሻ ግልጸኝነት በሚጎዳቸው አንቀጾች ምክንያት የሚፈጥረው ውጣ ውረድን ማስቀረት ነው። የ2018 በጀት ዓመት ተቋማዊ የፊዚካል እና ፋይናንሻል እቅዶች ታቅደው ወደ ተግባር ተገብቷል። የተቋሙ የቡድን የሲቪል ሰርቪስ ሪፎርም እቅዶችን በየሁሉም ቡድን እቅዶች ታቅደው የተዘጋጀበት መንገድ አለ። የተከናወኑ ተግባራትን በወረዳ በቀበሌ በአጠቃላይ በባለሙያው እየተገመገሙ የቀጣይ ተልዕኮ የመስጠት ስራ እየተከናወነ ያለበት ሁኔታ አለ። ተግባራትን በማኔጅመንትና የጋራ እያደረጉ በመስራት ተቋማዊ አቅምን የመገንባት ስራ እየተሰራ ይገኛል። ተቋማዊና ቡድናዊ የፈጣን አገልግሎት ማሻሻያዎችን በሁሉም ባለሙያዎች እንዲዘጋጁ ተደርገዋል። አብይ ተግባራት ላይ ከኤክስቴንሽን ስራችን አኳያ እንግዲህ 15280 ወንድ 2104 ሴት በድምሩ 17384 አቧራና አሟራ በ98 የግብርና ቀጠና ቡድን እንዲሁም በ577 የግብርና ልማት ቡድን ተደራጅተዋል። 11815 ወንድ 11688 ሴት በድምሩ 23503 አባላት በ17 በ1731 የስራ ቡድን ተደራጅተዋል። ይሄ የሚሰራውን ስራ ወቅታዊ ስራዎችን ቼክሊስት በማዘጋጀት ቀበሌዎችን በኤስኤምኤስ በቀጠናና በተናጥል በደስክም የመደገፍ ስራ ይሰራል። ስለዚህ አለማ ቤቱን መቆለፍ ሳይሆን ቤቱን መክፈት፣ የግለሰብ አመላኪነት ሳይሆን የህዝብ ኃላፊነት ማድረግ፣ ኃላፊነታችንን መውሰድ። 1% ምንከፍል ለኔው አድማስ ነው አይደለም። እነው አድማስ ግለሰብ ነገ ይነሳል። ይሄን በጀመሪያ ማመን ለፕራይቬሲ የሚጠቀምበት ሰው ካለ ተቋምን መጀመሪያ የወደቀ ሰው ማለት ያ ነው። ተቋም የህዝብ ነው። ዛሬ ላይ እዚህ ስለተቀመጥ ነገ የምንቀመጥ እንዳይመስላችሁ። ስራችን ይገፈትረናል ምንም ችግር ስለሌለ። ስራው ራሱ እኮ ያስቀምጠን ይጮሃል፣ አይላው መጥቶ ይጮሃል፣ ይናገራል። ይሄን መደብ መውሰድ ነው። ስለዚህ አልማ የህዝብ ነው የሚለውን ወስደን ትራንስፓረንሲ የሚባለው ደግሞ ግልጽኝነትና ተጠያቂነት ላይ አልማ ላይ ያለውን አሰራር በደንብ ማስተካከል ይጠይቃል። ህዝብ ማውጣት ያለበት ለራሱ 70% ነው እና ለህዝብ ይሆናል ለወረደው 80% 1 ሚሊዮን ብንሰበስብ 800 ሺህ የኛ ነው። በቃ ያመኑ ለኛ ነው የሚመጣ። የትም አይደለም እዚሁ አልማ እዚሁ ክልሉ ላይ ነው የሚያለማ። ስለዚህ ባለሀብቶችን ማሳተፍ፣ የከተማውን ህዝብ ማሳተፍ፣ አጠቃላይ ማህበረሰቡን ግልጽ ማድረግ፣ ማስጎብኘት፣ ኤግዚቢሽን ማካሄድ። ዞን ላይ የተካሄደ ኤግዚቢሽን ነበረ ባለፈው እንዳጋጣሚ ነው የተሳተፈው እና በአልማ የተሰሩ እዚህ ወረዳ ላይ ተሳትፏል። ትምህርት ላይና ጤና ላይ የተሰሩ እንትኖች ማለት እዚህ ሰብስበን ህዝብን ገበያ ላይ ማሳየት። ዛሬ እኮ ዘመኑ በጣም ቀላል እኮ ነው። በአልማ የተሰሩ ተብሎ ረቡዕ ቀን ገበያ ላይ ኤግዚቢሽን ቢካሄድ እኮ ህዝቡ ኢንተረስቲንግ ነው፣ ይሰማል። አሁን እየሰራ ነው ያለው ብናሳይ ያወጣችሁት ገንዘብ ይሆንናላችሁ እኮ ማለት ነው። ተቋሚ ንብረት ሆኗል። ስለዚህ እንደዚያ በማድረግ በመተባበር መስራት አለብን። አልማ ለምክር ቤት ሪፖርት እያስቀረበ ማስገምገም ግን አለበት። በሚቀጥለው ሩብ ዓመት ምክር ቤትን በደንብ ይዞ የአልማ ቁጥር 1 እንዲገመገም ፈልጋለሁ።
ዝም ብሎ የቡና መጠጫ ወሬ መምጣት የለበትም። የመድረክ ወሬ ነው መምጣት ያለበት። እዚህ የሚጨበጥ የሚታይ ወሬ ማለት ህዝብ የሚማርበት ወሬ። እንደዚህ አድርገን አልማም የኛ ስለሆነ በደንብ መደገፍ አለብን። ገቢን ማብረን ማሳደግ አለብን። ተጋግዘን ተባብረን ከሰራን በእርግጠኝነት ውጤት የምናመጣ እንደሆነ ለማሳየት ነው።